ሰላም ጤና ይስጥልን ውድ የአቤል ሚዲያ ተመልካቾች፣ ከአቤል ሚዲያ ትኩስና አዳዲስ መረጃዎችን ይዘን ቀርበናል። ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ወደ መረጃዎቹ አለፍን። አንድ የደቡብ ኢትዮጵያ ክልል ከፍተኛ አመራር በታጣቂዎች ጥቃት ህይወታቸው አለፈም። በደቡብ ኢትዮጵያ ክልል በታጣቂዎች በተከፈተ ድንገተኛ ተኩስ ቆስለው በአርባ ምንጭ አጠቃላይ ሆስፒታል ሲታከሙ የነበሩት የክልሉ የወሳኝ ኩነቶች ምዝገባ ኤጀንሲ ምክትል ዋና ዳይሬክተር ወይዘሮ አዱኛ አዛዥ ህይወታቸው ማለፉ ነው የተነገረው። ወይዘሮ አዱኛ አዛዥ ወደ አርባ ምንጭ ከተማ በመጓዝ ላይ እያሉ በጋርዱላ ዞን ሆልቴና ሸላሌ አካባቢ በታጠቁ ኃይሎች ድንገተኛ ተኩስ እንደተከፈተባቸው ነው የተነገረው። በጥቃቱ ክፉኛ ተመትተው ወደ አርባ ምንጭ አጠቃላይ ሆስፒታል የተወሰዱ ሲሆን ረጅም ሰዓታትን የፈጀ ቀዶ ጥገና ቢደረግላቸውም ህይወታቸውን ማዳን አለመቻሉ ነው የተነገረው። በጥቃቱ የቆሰሉ ሌሎች ተጓዦችም በሕክምና ላይ እንደሚገኙ ታውቋል። ከአርባ ምንጭ እስከ ጋቶ ያለው የፌዴራል መንገድ በተለይም በጋርዱላ ዞን የሚያልፈው ክፍል የታጠቁ ኃይሎች ተሽከርካሪዎችን የሚያስቆሙበት፣ ዘረፋ የሚፈጽሙበትና በሰላማዊ ዜጎች ላይ ተኩስ በመክፈት የሚገደሉበትና አካል የሚያጎድሉበት ቀጠና መሆኑን ምንጮቻችን ጠቁመዋል። በጠራራ ፀሐይ በበርካታ ተሽከርካሪዎች ላይ ተመሳሳይ ጥቃት የተፈጸመ ሲሆን ብዙዎች በፈጣሪ እርዳታ በጥቃቱ ከማምለጣቸው ባለፈም የክልሉ ከፍተኛ አመራር ህይወት ግን ሊያልፍ ችሏል። ከዚህ ቀደም በተደጋጋሚ በአካባቢው በተፈጸሙ ጥቃቶች ላይ በተሳተፉ ወንጀለኞች ላይ በክልሉ መንግስት ተገቢ እርምጃ ለመወሰዱ የተያዙ ወንጀለኞች በጥቅም ትስስር ወዲያው ነጻ ተብለው እንዲለቀቁ መደረጉ ወንጀለኞቹ ይበልጥ እንዲስፋፉና ጥቃታቸውን እንዲያባብሱ እንዳደረጋቸው የአካባቢው የመረጃ ምንጮች ያመላክታሉ። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ ሊያደርግ መሆኑ ተገለጸ። የፌዴራል መንግስት ትግራይ ክልል ላይ ያደረገውን የበጀት ክልከላ የሚቃወም ሰላማዊ ሰልፍ በሚቀጥለው ሳምንት ይደረጋል ተብሏል። መጋቢት 15 2018 ዓ.ም በትግራይ ክልል የሚካሄደውን ሰላማዊ ሰልፍ የክልሉ ትምህርት ቢሮ፣ የትግራይ ክልል መምህራን ማህበርና የተማሪ ወላጆች ማህበር በጋራ ያዘጋጁት መሆኑ ተነግሯል። በዚህ ጉዳይ ላይ መግለጫ የሰጡት የክልሉ ትምህርት ቢሮ ኃላፊ ኪሮስ ጉዑሽ ከሰላም ስምምነቱ በኋላም በክልሉ የሚገኙ መምህራን እስካሁን ድረስ 16 ወራት ውዝፍ ደሞዝ አልተከፈላቸውም ብለዋል። ይህ ክፍያ ሳይፈጸም የፌዴራል መንግስት በጀት በመከልከሉ መምህራን ያለፈው የየካቲት ወር ደሞዝ ሳይከፈላቸው መቅረቱን አብራርተዋል። በሀገሪቱ ግጭት ውስጥ ባሉ ሌሎች ክልሎች የመምህራን ደሞዝ አልተከለከለም ያሉት የትምህርት ቢሮ ኃላፊው ትግራይ ላይ የተደረገው መድሎ የታየበት ነው ሲሉ ወቅሰዋል። በበጀት ክልከላው ሳቢያ በክልሉ የተለያዩ ወረዳዎች የትምህርት ሂደቱ እየተቋረጠ ነው መባሉም ተሰምቷል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ከዚህ ቀደም በሰጡት ማብራሪያ ትግራይ ክልል በየወሩ በጀት እንደሚላክለት አስታውሰው ከጥቅምት ወር በኋላ ግን መቋረጡን ተናግረዋል። ክልሉ በየወሩ 2.3 ቢሊዮን ብር አካባቢ ማግኘት እንዳለበት ተነግሯል። ይሁን እንጂ ከጥቅምት እስከ የካቲት ወር 2.4 ቢሊዮን ብር ብቻ እንደተሰጠ ነው የተነገረው። በተጨማሪም ነዳጅ ወደ ክልሉ ሙሉ በሙሉ መግባት አቁሟል፣ አንድም ነገር የለም ሲሉ የፌዴራል መንግስት ክልከላ አድርጓል መባሉን ከስፍራው የተገኘው መረጃ አመላክቷል። መጋቢት 15 ቀን 2018 ዓ.ም ይደረጋል የተባለው ሰላማዊ ሰልፍ ይህንን እርምጃ የሚቃወም እንደሆነ ነው የተገለጸው። የፌዴራሉ ጠቅላይ ፍርድ ቤት በአቶ ታዬ ደንደአ ላይ ተላልፎ የነበረውን የ7 ዓመት እስራት ወደ 4 ዓመት ዝቅ ማድረጉ ተነገረ። የፌዴራሉ ጠቅላይ ፍርድ ቤት በቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ላይ ተላልፎ የነበረውን የ7 ዓመት የጽኑ እስራት ቅጣት ወደ 4 ዓመት ዝቅ ማድረጉን አስታውቋል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ግለሰቡ ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ቅነሳ ይግባኝ መርምሮ ሲሆን ለውሳኔውም የተከሳሹን የጤና ሁኔታም የቤተሰብ አስተዳዳሪነትና ቀደም ሲል ለሕዝብ ያበረከቱትን አስተዋጽኦ ከግምት ውስጥ ማስገባቱን ገልጿል። በክስ ሂደቱ ወቅት የታየ ጠበቆች እንደ ጠቅላይ ሚኒስትር አብይ አህመድና የአዲስ አበባ ከንቲባ አዳነች አቤቤ ያሉ የመከላከያ ምስክሮች በችሎቱ ባለመቅረባቸው የተከሳሹ የመከላከያ ምስክር የማሰማት መብት መጣሱን በመጥቀስ ሲከራከሩ ቢቆዩም አቃቤ ሕግ በበኩሉ ባለስልጣናቱ ያልቀረቡት በስራ መደራረብ ምክንያት መሆኑን ለችሎቱ አስረድቷል ተብሏል። ወደ ውጭ ዜናዎች ስናልፍ ደግሞ የሁቲ አማጽያን በአሜሪካና እስራኤል ላይ ጦርነት ማወጁ ተሰማም። የየመን የሁቲ ንቅናቄ በአሜሪካና በእስራኤል ላይ በሚደረገው ጦርነት ከኢራን ጎን መቆሙን በይፋ አስታውቋል።
አልሁቲ ዩናይትድ ስቴትስ እስራኤል በቀጠናው የምታደርገውን ወታደራዊ ዓላማ እየደገፈች ነው ሲሉ ከሰዋል። ማንኛውም አሜሪካ በእስራኤል በኩል በኢራን ላይ የምታደርገውን የድጋፍ ተሳትፎ በየመንና በሰፊው የእስላሙ ማህበረሰብ ላይ እንደተሰነዘረ ቀጥተኛ ዛቻ ተደርጎ እንደሚወሰድም አስጠንቅቀዋል። የየመን የሁቲ ንቅናቄ መሪ አብዱል መሊክ አልሁቲ ቡድናቸው ከኢራን ጋር በመወገን በአሜሪካና በእስራኤል ላይ ለሚካሄደው እየተባባሰ የመጣ ጦርነት ዝግጁ መሆኑን በይፋ ገልጸዋል። ይህም በመካከለኛው ምስራቅ ሰፊ ቀጠናዊ ጦርነት ሊቀሰቅስ ይችላል የሚል ስጋት ፈጥሯል። የአልሁቲ በርዕዮተ ዓለምና በሃይማኖታዊ ይዘቶች በታጀበው ንግግራቸው አሜሪካ ኢራንን እንደ ትልቅ እንቅፋት እንደምትመለከት ገልጸው ምክንያቱም እቅዱን ከግብ ለማድረስ እንደ ትልቅ እንቅፋት አድርጋ ስለምትቆጥራት ነው ብለዋል። ስለዚህ እስራኤላውያን ጠላት ለመደገፍ በኢራን ላይ የሚሰነዘር ማንኛውም የአሜሪካ ጥቃት ወይም ወረራም እስራኤላዊ ጠላት መላውን ቀጠና እንዲቆጣጠር መንገድ የመጥረግ ግብ አካል ነው። ይህ ደግሞ ዝም ሊባል የማይቻል ጉዳይ ነው ሲሉ ገልጸዋል። ይህ መግለጫ ቀደም ሲል በቀይ ባህር የመርከብ መስመሮች ላይ ጥቃት ሲሰነዝር ለነበረውና ወደ እስራኤል የሚተኮሱ ሚሳኤሎችን ሲያስወነጭፍ ለቆየው ከኢራን ጋር ለተሰለፈው የሁቲ ንቅናቄ እንደ ጦርነት አዋጅ ተደርጎ ተወስዷል። አልሁቲ ግጭቱን የህልውና ትግል አድርገው በመግለጽ የምዕራባውያንና የእስራኤል ተጽዕኖ በቀጠናው ላይ መስፈን ሉዓላዊነትን ማጣትና የሀብት ብዝበዛንም ያስከትላል ሲል አስጠንቅቀዋል። የሁቲው መሪ ይህን ግጭት ለመላው የእስልምናው ዓለም የጋራ ውጊያ እንደሆነ በመጥቀስ በሃይማኖታዊ ምክንያት አንድነትና ተቃውሞ እንዲኖር ጥሪ አቅርበዋል። ስለዚህ ውጊያው የመላው ማህበረሰብ ውጊያ ነው። የማህበረሰቡ መዳን ክብርና ድል የሚገኘው ደግሞ በአላህ መንገድ በሚደረግ ጂሃድ ነው ብለዋል። የእስልምና ቅዱሳት መጻሕፍትን በመጥቀስም አላህ እንዳለው በአላህ መንገድ ተዋጉ፣ አላህም ሰሚና አዋቂ መሆኑን ወቁ ሲሉ አክሏል ተብሏል። በዲማ ካማል ማሰሪ የተተረጎመው ይህ ንግግር በእስራኤል ጥቃቶችና በቀጠናው እየታዩ ባሉ የአጸፋ እርምጃዎች መካከል ሁቲዎች ለኢራን ያላቸውን ይፋዊ ድጋፍ የሚያረጋግጥ ነው። የጸጥታ ተንታኞች እንደሚሉት የሁቲዎች በግልጽ ወደ ግጭቱ መግባት ወሳኝ የንግድ መስመር የሆነውን የቀይ ባህርን ደህንነት የበለጠ ሊያናጋና ቀደም ሲል በቀጠናው ከሰፈሩት የአሜሪካ ኃይሎች ጋር ቀጥተኛ ግጭት የመፍጠር ዕድልን ከፍ ሊያደርግ ይችላል ተብሏል። ይህ ክስተት በኢራንና በእስራኤል መካከል ያለው ግጭት ሌሎች ታጣቂ ቡድኖችንም በማሳተፍ ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል ዓለም አቀፍ ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ኢራን በ48 ሰዓታት ውስጥ በ13 የገልፍ ሀገራት ላይ ጥቃት ፈጸመች። ኢራን የጥቃት ኢላማዋን ከጦር ሰፈር ወደ ኃይል ማመንጫ ማዕከላት ማተኮሯ ተገልጿል። እስራኤል የደቡብ ፓርስ ጋዝ ማዕከልን ማጥቃቷ ኢራን ተመሳሳይ የአጸፋ እርምጃ ለመውሰድ አስገድዷታል ተብሏል። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁም በሰጡት ጋዜጣዊ መግለጫ ሀገራቸው በኢራን ላይ ያካሄደች ባለው ጦርነት ትልቅ ወታደራዊ ስኬት ማስመዝገቧን አስታውቀዋል። ጠቅላይ ሚኒስትሩ በዕብራይስጥ ቋንቋ ባደረጉት ንግግር አሁን ባለው ነባራዊ ሁኔታ ኢራን ዩራኒየም ማበልጸግም ሆነም አዳዲስ ባሊስቲክ ሚሳኤሎችን ማምረት እንደማትችል አጽንኦት ሰጥተው ተናግረዋል። በዚህም ምክንያት ኢራን ከምንጊዜውም በላይ የደከመች መሆኗን የገለጹት ኔታንያሁም እስራኤል ግን የቀጠናው አልፎም የዓለም ሀያል ሀገር ወደ መሆን ደረጃ መሸጋገሯን አውጀዋል። ከዚህም በተጨማሪ በኢራን ላይ የተከፈተው ይህ ሰፊ ወታደራዊ ዘመቻም አስፈላጊ ሆኖ እስከተገኘ ጊዜ ድረስ ያለምንም ማቋረጥ ተጠናክሮ እንደሚቀጥል ተናግረዋል። በሌላ ዜና ኢራን ፈታህ 2 የተሰኘ አዲስ ሚሳኤል በይፋ ለዓለም ማሳየቷ ተነገረም። ኢራን ያስተዋወቀችው አዲሱ ሚሳኤል በደረቅ ነዳጅ ግፊት የሚነሳ ሲሆን ከድምጽ ፍጥነት በ15 እጥፍ በሆነ እጅግ አስገራሚ ፍጥነት ወደ ከባቢ አየር ይተኮሳል ተብሏል። ከዚያም አካሄዱን ይለዋውጣል። ተተኳሽ ሞተሩ ይላቀቅና ሃይፐርሶኒክ ግላይድ ቪሂክል የተሰኘው ክፍል የጦር አውራሪውን ተረክቦ ወደ ታች ይዞት ይወርዳል ተብሏል። ሚሳኤሉ በአየር ላይ እየተሽከረከረም አቅጣጫውን የሚያስተካክል ሲሆን ከ12 እስከ 30 ኪሎ ሜትር ከፍታ ላይ እየበረረም ድንገተኛና የመጨረሻ ሰከንድ እርምጃዎችን እንደሚወስድ ተነግሯል። ፍጥነቱ ከማክ 5 እስከ ማክ 20 በሰዓት እስከ 17900 ኪሎ ሜትር ይደርሳል ተብሏል። በዚህ ፍጥነት እንደ አይሮንዶም፣ አሮውና ዴቪድስ ሲሊንግ ያሉ የመከላከያ ስርዓቶች ምላሽ ለመስጠት ፋታ የማይሰጥ እጅግ አስፈሪ መሳሪያ እየተባለ ይገኛል። መሳሪያው ፈጣን ብቻ ሳይሆን በአየር ላይ የሚወዛወዝ ስለሆነም መሳሪያውን ለመከላከል እጅግ አስቸጋሪ ያደርገዋል ተብሏል። ይህ መሳሪያ ኢራን እንደምትለው በትክክል የሚሰራ ከሆነም
አሁን ያሉትን የአየር መከላከያ ግንባታዎች ትርጉም አልባ የሚያደርግ ነው መባሉ ነው የተነገረው። አሜሪካ የባህረ ሰላጤው ሀገራትን እያስታጠቀች መሆኗ ተነገረም። አሜሪካ የኢራንን ጥቃት ለመከላከል የሚውል የ23.5 ቢሊዮን ዶላር የጦር መሳሪያ ለባህረ ሰላጤው ቁልፍ አጋሮቿ ግዙፍ የጦር መሳሪያ ጥቅል አጽድቃለች ተብሏል። የውጭ ጉዳይ መስሪያ ቤቱ ለተባበሩት አረብ ኤምሬትስ፣ ለኩዌትና ለዮርዳኖስ የሚሸጥ የ16.5 ቢሊዮን ዶላር ይፋዊ ሽያጭ ፈቅዷል ተብሏል። ይህም ለተባበሩት አረብ ኤምሬትስ የሚሆኑ የላቁ ሚሳኤል መከላከያዎች፣ ራዳሮች፣ የኤፍ-16 ጥይቶች፣ ሰው አልባ አውሮፕላን መከላከያ ስርዓቶችና ሌሎችንም ያጠቃልላል ነው የተባለው። በተጨማሪም ለኩዌት የሚውል የ8 ቢሊዮን ዶላር ዘመናዊ የሚሳኤል መከላከያ ራዳሮችና ለዮርዳኖስ የሚሆን የአውሮፕላን ድጋፍ ተካቷል። ከዚህም በተጨማሪ ሌላ የ7 ቢሊዮን ዶላር ይፋ ያልተደረገ ስምምነት ነባር ውሎችን በማስፋት በቀጥታ ለተባበሩት አረብ ኤምሬትስ ሰጥቷል። ይህ ስምምነት የኮንግረስ ክለሳ አያስፈልገውም መባሉ ነው የተነገረው። ከዋነኞቹ ሽያጮች መካከል የ5.6 ቢሊዮን ዶላር የፓትሪዮት ሚሳኤሎችና የ1.32 ቢሊዮን ዶላር የቹኒክ ሄሊኮፕተሮች እንዲሁም የአምራም የአየር ለአየር ሚሳኤሎች ከታድ ጋር የተገናኙ ራዳሮችና ሌሎች ከፍተኛ የቴክኖሎጂ መሳሪያዎች ይገኙበታል ተብሏል። ይህ የጦር መሳሪያ ጎርፍ የመጣው ኢራን በእነዚሁ ሀገራት ላይ ሚሳኤሎችን ካስወነጨፈች ከ3 ሳምንታት በኋላ ሲሆን ይህም አገራቱ ጥበቃ ለማግኘት ወደ ዋሽንግተን ተስፋ የቆረጠ ጥሪ እንዲያደርጉ አስገድዷቸዋል መባሉን ተከትሎ ነው። አሁን የተሰጠው ምላሽ ግልጽና ወሳኝ ነው። አጋሮችን በፍጥነት ማስታጠቅ፣ ማንኛውንም የወደፊት ጥቃት ለቴሄራን እጅግ ውድ ማድረግና ወሳኝ የሆኑ የነዳጅ መስመሮችንና የአሜሪካን ጥቅሞች ማስከበር እንደሆነ ተገልጿል። ጠንካራ አጋሮች፣ ጠንካራ መከላከያ፣ አደገኛ በሆነ አካባቢ ለሚገኙ ወዳጆች ድጋፍ በመስጠት ረገድ ምንም አይነት ይቅርታ አይጠየቅም ሲሉ የአሜሪካ ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ገልጸዋል። ተመልካቾች ለዛሬ ያዝናቸው የአቬር ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።